ጀመው ጨዋታ ማለቴ ነው ጀመው ጨዋታ ማለቴ ነው ምን አይነት ጨዋታ ነው ጀመው ምን አይነት ካምባክ ነው ኢኪቲኬ ጀመው ኢኪቲኬ በዚህ ሰዓት ያለማችሁ ምርጡ ስትራይከር ጀመው ምርጡ ስትራይከር ኢኪቲኬ 2 ጎል ዊርትዝ 14 ጎልና አሲስት በዚህ ሲዝን ፍሎፕ ብላ አፈን ሰከፍት የነበረ 14 ጎልና አሲስት ምን አይነት አሲስት ምን አይነት ጎል ጀመው ኮናቴ አረ ጀመው ኮናቴ አረ ኮናቴ እሱ በመግባቱ በጣም ደስተኛ ነኝ ጀመው የሚገርም ጨዋታ ዛሬ አረን ስሎትን እነ ኢኪቲ ያተረፉት ጀመው ኢኪቲና ዊርዝ ዛሬ ያተረፉት ጀመው አካውንት ተመቷል ኮፒ ሊንክ ያስፈልጓል ጀመው ኮፒ ሊንክ ባይለኛው ይደብደብ ጀመው ባይለኛው ኮንግራ የሊቨር ፋሚሊ ምሽቱ ሰላም ነው ዋሻወይና ነው ጌታ ሆይ 4 ጎል ሻምፒዮንስ ሊግ ሲባል ፕሪሚየር ሊግ የተሳካልን ነው ባይዘው ቤተሰብ ወይኔ ዛሬ ኮናቴ ማለት ነው ጎል አስገብቶ የተሰማው ስሜት የኔ አባት እንዴት እንዳሳዘነኝ በጣም ነው ያሳዘነኝ ካዘንም ስለመጣ ይሆን አላውቅም እኔ ኮናቴ ድሮክ ሰው ነበር ግን ዛሬ እንዴት አንጀቴን እንዳበላው you have no idea ዊርትዝ ዛሬ አሊሰን እና ሶቦዝ ላይ ነው እግዚአብሔር ይስጣችሁ አሊሰን አንተ እንደ በረኛ አሞራ ነው በረኛው የተባለው ላንተ ነው አሞራ ነው በረኛው ላንተ ኢኪቲኬ ለብቻው ማለት ነው ለብቻው ይሄ ናሽናል አንተም ይዘጋጅለት ብሔራዊ መዝሙር ምናምን ይዘጋጅለት ኢኪቲኬ ስፔሻል ትሪትመንት የሚያስፈልገው ተጫዋች ነው እንደ ከሌላ ተጫዋች እኩል መታየት የለበትም ኢኪቲኬ ማለት ነው ብቻውን ሌጀንድ ነው ብቻውን ማለት ነው ጋክፖን ገድዬ ግን እጄን ለመንግስት ተሰጣለሁ በዚህ አጋጣሚ ጋክፖን ገድዬ እኔ ጋክፖ አንድ ነገር ከሆነ እኔን ጠይቁኝ ማለት ነው እጄን ለመንግስት ነው የምሰጠው እሱን ልጅ ገድዬ እኔ ዛሬ ሳይደግስ አይጣላም ሆኖ ነው እንጂ ጋክፖ ይሰራን ስራ እኔ አላማረርም ሞሳል አሲስት ስላደረግ እግዚአብሔር ይመስገን እኔ አንተን አልናገርክም አንተን ንጉስ አይከሰስ ሆነብኝ እኮ እንዴት ልናገርክ እንዴት ብዬ ይሁን እኔ ምንም አልልም ምንም አላማረርም ዛሬ 4 ጎል አስገብተን አራላን እንዳሸንፈን ይወጣ ነው እንችላለን ይሄንን ክለብ ነው የምደግፈው እሺ እኔ ሊቨርፑል ይሄ ያ የምታውቁት እዛ ሚንኮታኩት ምና ኖ this is my club እሺ አሁን ተኙ መሽቷል ሊቨርፑል ኒውካስልን 4-1 ደበደበው ማለት ፈርስት ሃፍ ብቻ ነው ኒውካስል ፈርስት ሃፍ ላይ እስኪያገባ ድረስ እና ሰከንድ ሃፍ 15 ደቂቃ ነው የተጫወተው በአጠቃላይ 30 ደቂቃ ነው የተጫወተው ማለት ተለጠለጠ ፈርስት ሃፍ ኢኪቲኬ ቨርሰስ ኒውካስል ኢኪቲኬ 2-1 አሸነፋቸው ሰከንድ ሃፍ ደግሞ ቨርስ ሳላ የሰጠውን ኳስ አቤት እኔ ቨርስ ግን እግሩ ላይ ኳስ እንዴት እንደሚያምር እንዴት አድርጎ እንደመታየው አመታቱ ራሱ ቅርቀስ ብሎ ማለት በዳዴ ሮጣ አትይዘው ማለት ጥግ ላይ በቃ ሲያረካ ማለት ሳላ ጋክፖ እና ስሎት አውት ስቲል ከዛላ ባለቀ ሰዓት ደግሞ ኮናቴ ደገመለት ማለት ነው ኮናቴ ከለክሶ ተመልሶ አገባ ሪያል ማድሪድ አትሄድም ሲባል የሰው ያቋሙ እየተስተካከለ ነው መሰለኝ ሪያል ማድሪድ ያድክ የሰውዬ ማለት ለማንኛውም ጫናው ትርፌ ላይ ነው ትርፌ ሊጨንቃት ነው ነገ ሊጨንቃት ነው ማለት ፉላም ሃሪ ዊልሰን ቅርቅር ታውቃለሽ እኮ ተጫዋቾችሽ 300,000 የሚቀበሉት ለትልቅ ጨዋታ እንደሆነ እኮ ያውቃሉ አሁን ያሳዩሻል ከፉላም ጋር ያሳዩሻል ማንቸስተር ዩናይትድ ማን እንደሆነ ማለት ቸልሲ ዛሬ አሸነፈ ሊቨርፑል አሸነፈ ተመጣጣኝ ቡድኖች ተሲጮቱ ምናምን ደስ ይላል እኛ ብቻ እኮ ነው ድብድብ የምናደርግ አናስሞክር ምናምን ታውቃለህ 4-4 አሸነፈ ራሱ አንረካ ምንም አይረካው አይሞከርብም አደነግጥና ገባል አልፎ ብቻ ዝም ብለህ ታቀበላለህ 3 ነጥብ ቻሪቲ ነው ገባል ጋርዝ ወርክ we doing ጋርዝ ወርክ አረጋጋው እንችላለን እኮ ነው ማለት እንችላለን እምንገርም ነበር እንደ ቲምም እንደ ኢንዲቪጁዋል ምርጥ ነበር እነዚህ ሁለት ልጆች ቅመሞች ይገጥኪ 2 ጎል አስቆጥሯል ጥድት ያለ አጥቂ ምርጥ አጥቂ ፍሎሪያን ቪርትዝ እቺ ቅመም ናት በቃ ፕሪሚየር ሊግ ላይ ምርጥ ተጫዋች ፕሪሚየር ሊግ መሆኑ የማይቀር እኮ ነግረናችሁ ነበር 1 ጎል 1 አሲስት በ10 ጨዋታው 6ኛ ጎሉ ነው ኢማጂን እየቆጠርከው ምድረ ወያላ ምድረ ፎቃቃ ጠላት ማለት ነው 116 ሚሊዮን ፓውንድ ፍሎፕ ያደረገ ተጫዋች ምናምን ያልከው ታይዋለሁ እንደ ቲም ምርጥ ነበር ኢብራሂማ ኮናቴም ጎል አስቆጥሮ በሞት ላጠው ለአባቱ እንግዲህ ጎሉ መታሰቢያ አድርጎለታል በጣም ኢሞሽናል ነበር እንደም ጎሉን ከገባ በኋላ ምናምን እና በጣም ደስ ይላል እግር ኳስ አንዳንዴ እንደዚህ አይነት ነገሮችን ስትሰጣችሁ ደስ ይላል አላ
ያንን ነገር አግብቶ አላ ደስታውን መግለጽ ወይም ምናምን ተጫዋቾቹ ሲያበረታቱ ደስ ይላል እና እንደ ቡድን ብቻ ግን ምርጥ ነበር። መሐመድ ሳላ ምርጥ ነበረች፣ አሲስት አድርጓል። ኮናቴ ምርጥ ነበረ። ግራቨንበርግ ምርጥ ነበረ። ሶቦስ ላይ በቃ ኦቨርኦል ቲሙ ምርጥ ነበረ። ምርጥ ጨዋታ ነው ያየነው። እነዚህ ሁለት ልጆች ግን በተለይ ሻይን አድርገዋል። በቃ ምርጥ ጨዋታ። ኒውካስትልን ደግሞ አሌክሳንደር ኢሳቅን ቤንች ላይ አይቼዋለሁ ጋይስ። ተነስቷል አሌክሳንደር ኢሳቅ ይመጣል። ሊቨርፑላውያን ከባድ ማን ዘንድሮ ቶፕ ፎር ገብ ሊበዛበት ነው መሰለኝ። እኔም ጣመኛን ጀማው አልጣመኝም። ትርፍዬ እየተጋደለች ነው። ያ ብቻ አይደለም፣ ሃንግማንም ዛሬ ፐርፎርም ያደረገበትን መንገድ አይታችኋል። ካምባክ ሰርቶን የመጣው ሊቨርፑል ከባድ ድል ያስመዘገበው ጋይስ። በነገራችን ላይ ኒውካስትል ከበድ ያለ ቲም ነው። ያው ዘንድሮ ጥሩ ላይሆን ይችላል ያን ያህል ቢሆንም ግን ቀላል ሚናቅ ተፎካካሪ ቡድን አይደለም። 4-1 በሆነ ውጤት ነው የለጠፉት። ሁለቱ አዳዲስ ፈራሚዎቹ በአግባቡ ስራቸውን መስራታቸው ቀጥሏሉ። ሁለቱ እየተጣመሩ ነው፣ እየተዋዋዱ ነው። ዊርትዝና ኢኪቲኬ የሆነ ቀመር እያገኙ እየመጡ ነው። ጀሞ በጨዋታ ሂደት ላይ በደንብ ፕሮሰስ እየሆነ ነው፣ እየተብላላ ነው። አይዛክ መቶ ካረበሸው በቀር በጣም ቆንጆ ጥምረት እየሆነ የሚቀጥልም ይመስለኛል ጋይስ። ከዛ በተጨማሪ ግን ኮናቴ ጎል አስቆጠረ። ጎል ካስቆጠረ በኋላ ማለት ነው አራተኛውን ሲያለቅስ አይቼው በቃ በእናት በጣም ልብ የሚነካ ነው የልጁ ነገር። ያሳለፈው ነገር ቀላል የሚባል ነገር አይደለም። በጣም ከባድ ነገር ነው እያሳለፈ የሚገኘው አሁንም በሊቨርፑል ቤት ላይ እና አንጀቴን የበላኝ ጀማ። ነገ ታዲያ እንዴት ነው? ሲቲ ላይ አትቋጥሩም? ሊቨርፑላውያን አትቋጥሩም ነው? ምንድነው ሐሳባችሁ? እስቲ ሐሳባችሁን አካፍሉኝ። ይመቻችሁ። ሊቨርፑል አሸንፏል። ኧረ በስመ አብ ጥፍጠፋ፣ በማታ ድብደባ። የሰው ልጅ እንደዚህ ይደበደባል? ኒውካስትል አይመስልም። የተጫወቱት ክለብማ ኒውካስትል አይደለም ሌላ ነገር ነው። እንዴት ነው የተጠፈጠፈው እንደዚህ እንዴ? 1-0 እየመራ ነበር ኒውካስትል። ሎክ ያደርጋል እላለሁ። ኢኪቲኬ ወደ ማን ነው? ቶሬዝ ነው ማን እንዴ? ሁለቱ ቶሬዝ እና ጄራርድን የሆነ የምታየው አይነት ነገር ነው የሚመስለው። ምንድን ነው ኢኪቲኬ ስጡት፣ ምንም አይነት ኳስ ሄዶ ሰው አጥፎ ምናምን ያገባል። ምን ሆነው ነው እንዴ? አውት ኦፍ ኖዌር ቨርትስ ደግሞ እዛ ቦክስ ውስጥ ሰጠው አገባ። ከዛ ደግሞ አንድ ተከላካይ አጥፎ ያገባ ማነ እንዴ? ኢኪቲኬ የምር ሰላም አይደለም። የምሬ ነው። እስካሁን ድረስ ባለው የአመቱ ምርጥ ሳይኒንግ ምንም ጥያቄ የለውም። በጣም ነው የሚችለው። በስማ አምዲ ምንድን ነው ሊቨርፑል የሚሰራው? 4-1 ኮናቴ ከጉዳት ሲመለስ ኳስ ለምዶ መጣ እንደዚህ እንዴ? ግራ ገባኝ እኮ መላጣ ሲሆን ኳስ እንዴት እንደዚህ ቻለ? ምን ሆኖ ነው? እዛ አስቀምጣችሁ ኳስ አስለምዳችሁ ያመጣችሁታ። ወይኔ ማን ኮናቴ እኮ ኳስ አይችል ነበር ደስ የሚለው። አንተ ግባለት ይላል። ኮንግራ ፋሚሊ፣ ይሄኛው ሊቨርፑል እንዴት እንደናፈቀን ከስንት ጊዜ በኋላ ዛሬ አንፊልድ ላይ ኒውካስትልን ቅጥቅጥ አድርገን 4-1 በሆነ ውጤት አሸንፈን 3 ፖይንታችንን አጣጥመናል። ግባለት ይላል። ከማል ጀምር ከኢኪቲኬ ወይስ ከቨርትስ? ቆይ ከቨርትስ ልጀምር። እኔ እኮ ተናግሬያለሁ ሊቨርፑል ላይ እነሱ ያውሩ እሱ ያገባል፣ እነሱ ያውሩ እሱ ያገባል። ፍሎሪያን ቨርትስ ዛሬ ጎል ብቻ አይደለም አሲስትም አድርጓል። እኔ ምን አይነት ተጫዋች ነው ቨርትስ? ምን አይነት ተጫዋች ነህ? ትለይብኛለህ አንተ ሊቨርፑል ስለሰጠን ኤኪቲኬን ስለሰጠን ድጋሚ ለክለቤ ከምሬ ነው የምላችሁ። ኤኪቲኬን የመሰለ አውሬ አጥቂ ሊቨርፑል ላይ ስላለን ይሄ ክለባችን የሰጠን አሁንም ሊቨርፑል ይለይብኛል። ከምሬ ነው የምላችሁ። ምን አይነት ጨዋታን የተመለከተው ሊቨርፑልን ዛሬ ያው እንደተመለከታችሁት በፈርስት ሃፉ ኒውካስትሎች መጀመሪያ አካባቢ በጣም አጥቅተው ነበር እስከ 30 ደቂቃ ምናምን ጎልም እንዲያስቆጥረው። ከዛ በኋላ ግን የሚገርመው ሊቨርፑል ነበር ያየነው። ኤኪቲኬ በ3 ደቂቃ ነው በ2 ደቂቃ ልዩነት የሚገራርሙ ጎሎችን አስቆጠረ። ይሄ አጥቂ ሰከንድ ሃፉም እጅግ በጣም የሚገርም ነበር። በጎሉ ግን በጣም ከዚህ በላይ ራሱ ማስቆጠር እንችል ነበር። ንጉሱ መሐመድ ሳላ ምንም ለፍሎሪያን ቨርትስ ያን አሲስት ቢያደርገው ማለት ነው ያን የመሰለ እድል ጎል ማባከን አልነበረበትም። ከምሬ ነው ብላችሁ ብዙ እድሎችን እንዲሁም አባክናላን ማለት ይቻላል። ለማንኛውም ከስንት ጊዜ በኋላ ይሄንን ድል ስላገኘ ሊቨርፑል ኮንግራ ይመቸን። የኔቨር ዋክ አሉን ዛሬ እንዴት እንዳኮራችሁ ማርያምን። ሁሌ በቃ እንዲተጫወቱልን ኮራው ማርያምን። ዛሬ በእናንተ በጣም ያኮራችሁ። ኢኬቲኬ 2 ጎል፣ ቨርስ ጎልና አሲስት፣ ሳላ አሲስት፣ ሚሎስ ከርኬዝ አሲስት። ኧረ በለው ኧረ ኮናቴ ጎል። በተለይ ደግሞ ሲከላከልስ እስኪ ወንድ ናችሁ ለፉኝ እኮ ነው ያላችሁ። ቫንዳይክ እንዴት አባቱ ነው የሚያምርብህ። በቃ ስትከላከል በቃ ኳስ ክሊር ስታደርግ ግርማ ሞገሱ ራሱ ቫንዳይክ። እኔ ዛሬ በቃ ለሁላችሁም እኔ ቃል የለኝም። ዛሬ በጣም
አኩርታችሁኛል። 4-1 ፋሚሊ 4-1 ቀጥቅጠን የወጣ ነው። እንችላለን። በቃ ምርጥ ውህደት ነው ያየነው። ሁሌ እንዲህ ተጫወቱልን፣ ወደነዋል። አሁን እኮ አያፍርም አይዛክ እዛ ቤንች አገግሜ መጥቼ ወደ ጨዋታ ስታርቲንግ ላይ እገባለሁ ይሉን። ኧረ አይሰማም በእናትህ። ይሄ ሰውዬ ሌላ ታሪክ ገብቷል። ኪቲኬ በስማም ሊቨርፑል ይሄ ሰውዬ እንደዚህ አይነት ፎርም እንዳለው ቢያውቁ ኖሮ በአይዛክ ቁማር አይበላም ነበረ። በስማ እንዳያስበው። አንዴ ነው የመጀመሪያውን ጎል ተውት፣ ሁለተኛውን ጎል ከዛ ስፔስ ከዛ ቦታ የማይታሰብ ነገር እኮ ነው የሰራው። ጭራሽ ካምባክ ነው ያደረጓቸው። ማን ይሄ ሰውዬ በቃ ስሙን ጠቅላላ እያስረሳ ነው። ቨርትስ ማለት በጣም ሌላ ታሪክ። አንተ አሲስት ያደረገለትን ኳስ አይታችሁታል? ድሪብል አድርጎ እኮ ነው ያለፈው እዛ ቦታ ላይ። እንግዲህ ቦክስ ውስጥ በጣም ነው የሚችለው ሲጀምር። ጋክፖ የሚባል ሰውዬ እኔ እግዚአብሔር ለሊቨርፑል የማይጠቅም ተጫዋች ማለት ጋክፖ ነው የምናገረው አሁንም ድረስ። ሰውየው ኳስ አይለቅም። ስንት ኳስ ለሳላ ስንት ኳስ ለኬዛ ስቦስ ላይ የነበሩ አይለቅም ኳስ ልጁ። ለምን ኬዛ እንደማያስገባ አይገባኝም። እኔ ኔዘርላንዳዊ ስለሆነም አይገባኝም። የሀገሩ ልጅ ስለሆነ የሚሆን ሌላው በቃ እንትና ነው ኮናቴ ነው። በቃ በመከላከሉ ላይ በጣም ቤስት ነበረ። በማግባቱም ደስ ብሎኛል አባቱ ምናምን ነገር። ብቻ ሊቨርፑል ዛሬ በጣም አሪፍ ነበረ። ሊቨርፑል ከተከታታይ የፕሪሚየር ሊግ ጨዋታዎች ነጥብ መጣል በኋላ ኒውካስትል ዩናይትድን 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። የሚገባው ቡድን ያሸነፈው። በዚህ ጨዋታ ላይ ኒውካስትሎች አስቀድሞ ነበር በጎርደን አማካኝነት 36ኛው ደቂቃ ላይ ጎል አስቆጥሮ ቀዳሚ የነበሩት ማለት ነው። ጎርደን በየዓመቱ ሊቨርፑል ላይ ጎል ማስቆጠር የሚቀና አይነት ተጫዋች እንደሆነ ዘንድሮ ማስመልክቶናል። ለሶስተኛ ተከታታይ ዓመት ነው ሊቨርፑል ላይ ጎል ማስቆጠር የቻለው። ከዛ በኋላ ሁጎ ኤኪቲኬ 2 ቆንጆ ጎሎችን አከታትሎ በማስቆጠር ሊቨርፑልን 2-1 መሪ ያደረገ። ከዛ በኋላ ከሁለተኛው አጋማሽ መልስም እንግዲህ ፍሎሪያን ቪርትዝ 67ኛው ደቂቃ ላይ ሌላ ቆንጆ ጎል፣ እንዲሁም ደግሞ ኮናቴ 93ኛው ደቂቃ ላይ ቀሪዎቹን ጎሎች በማስቆጠር ጨዋታውን ሊቨርፑል 4-1 በሆነ ውጤት ማሸነፍ ችሏል። ብዙ ፖዚቲቭ ነገሮችን ከጨዋታው ላይ ማንሳት እንችላለን። በሊቨርፑል በኩል ቪርትዝ ወደ ቀድሞ ብቃቱ እየተመለሰ እንደሚገኝ የተመለከት እንገኛለን። በተለይ ባለፉት 10 ጨዋታዎች እያሳየ የሚገኘው ፎርም በጣም ድንቅ ነው። ከኤኪቲኬ ጋር ያላቸውም ጥምረት በተመሳሳይ በጣም አስደናቂ ነው ማለት ይቻላል። በሞሐመድ ሳላ በኩል ግን በጣም ጥያቄ የሚያስነሳ ጊዜ ነው እያደረገ የሚገኘው። የምናውቀውን ሳላ በሊቨርፑል ቤት እየተመለከትን ነው ለማለት በጣም አስቸጋሪ ነው። ሩጫዎቹ ቀንሰዋል። ያ የምናውቀውን ጥረት ሳላ ሲጥር እየተመለከት ነው አይደለም። ከጎል ፊት አይናፋር ሆኗልና በጣም አስቸጋሪ ጊዜ ነው እያሳለፈ የሚገኘው። ለማንኛውም በሊቨርፑል በኩል ግን ከዛሬ 3 ነጥብ በኋላ በ39 ነጥብ 5ኛ ደረጃ ላይ በፕሪሚየር ሊጉ ተቀምጠዋል። ስለ ምሽቱ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ።